ሰላም ጤና ይስጥልኝ እንደምን አላችሁ ውድ ተመልካቾቻችን። በዛሬ ቪዲዮአችን በርከት ያሉ አዳዲስ መረጃዎችን ይዘን መጥተናል። ከነዛ መካከል 2026 የዓለም ዋንጫ ታላላቅ ሀገራት መድረኩን ጥለው ለቀው እየወጡ ይገኛሉ። ጀርመንና ኔዘርላንድ አፍረው ተመልሰዋል። በአንጻሩ የአፍሪካ ሀገር ሞሮኮ እንዲሁም የላቲኑ ሀገር ፓራጓይ ባልተጠበቀ መልኩ እንዲሁም በአስደሳች ሁኔታ ወደ ውድድሩ ቀጣዩ ዙሮች ማለፋቸውን ተመልክተናል። በእነሱ ዙሪያ ሰፊ መረጃዎችን ይዘን መጥተናል። በሌላ በኩል ደግሞ በእንግሊዝ ፕሪሚየር ሊግ የቼልሲና የሲቲ ግንኙነት ያሻከረው ብርቱ የአሰልጣኞቹ ውዝግብ ተከስቷል። ሲቲ በክሱ ተሸንፎ ለቼልሲ ካሳ እንደሚከፍል ተረጋግጧል። ምንድነው የተፈጠረው የሚለውን እንመለከታለን። አርሰናልም አዲስ ድንቅ ኮከብ ለማስፈረም ያደርግ ያለው እንቅስቃሴ ይፋ ሆኗል። እስከ መጨረሻው ድረስም አብራችሁን እንድትቆዩ ስንል በአክብሮት እንጋብዛለን። ወደ መጀመሪያ ትልቁ ዜናችን እንለፍ። ከዓለም ዋንጫ እንጀምራለን። የአራት ጊዜ የዓለም ዋንጫ አሸናፊዋ ታላቁ ሀገር ጀርመን ባልተጠበቀ ሁኔታ ከውድድሩ ውጭ ሆናለች። ጀርመንን ከውድድሩ ያሰናበተቻት ደግሞ ፓራጓይ ናት። በመደበኛው የጨዋታ ክፍለ ጊዜ ሁለቱ ብሔራዊ ቡድኖች 1-1 በሆነ አቻ ውጤት ተለያይተው ነበረ። በጨዋታው ላይ ሲሶ ፓራጓይን ቀዳሚ ሲያደርግ ካይ ሃቨርትዝ ደግሞ ለጀርመን የማስተዛዘኛዋን ግብ አስቆጥሮ አገሩን አቻ አድርጎ ነበር። ሆኖም ግን ጨዋታ ወደ መለያ ምት አምርቶ ጀርመን 4-3 በሆነ ውጤት ተሸንፋለች። በመለያ ምቱ ወቅት እንግዲህ ካይ ሃቨርትዝ፣ ጆናታን ታህ እንዲሁም ደግሞ ኒክ ቮልተማዳ የጀርመንን መለያ ምቶች ሳይጠቀሙ የቀሩ ተጫዋቾች ናቸው። ሀገራቸውንም ለሽንፈት ዳርገዋል። ፓራጓይ አሁን ወደ ቀጣዩ ዙር ያለፈች ሲሆን ቀጥሎ የፈረንሳይና የስዊድንን አሸናፊ የምትገጥም ይሆናል። እንግዲህ የዓለም ዋንጫ ታሪክ በዚህ አላበቃም። ሌላኛዋ የአውሮፓ ሀገር ኔዘርላንድም በሞሮኮ ተሸነፋ ከዓለም ዋንጫ ውጭ ሆናለች። አሁን ከሰዓታት በፊት በተጠናቀቀው ጨዋታ በመደበኛው ሰዓት 1-1 ተጠናቆ ነበር። ኮዲ ጋክፖ ኔዘርላንድስን መሪ ቢያደርግም የሞሮኮ ኢሳ ዲዮፕ በጭማሪ ደቂቃ በ92ኛው ደቂቃ ላይ አስደናቂ ግንባር ኳስ አስቆጥሮ ጨዋታውን ወደ መለያ ምት ወስዶታል። በመለያ ምት ወቅትም ሁለቱም ቡድኖች ከፍተኛ ምንድነው ምላችሁ ለመሳት የገቡ ነው የሚመስሉት። እናም ስህተቶችን ሲሰሩ ነበረ። በአጠቃላይ 5 ፔናልቲዎች ተስቷል። በዚህ የፍጹም ቅጣት ምት ወቅት ላይ ከሞሮኮ በኩል ሐኪሚና አላይናዊ ቀድሞ ሲስቱ፣ ከኔዘርላንድስ ደግሞ ክላይቨርት፣ ቲምበርና ሰርመርቬል ፔናልቲዎቻቸውን የሳቱ ተጫዋቾች ናቸው። በመጨረሻ ሞሮኮ 3-2 በሆነ ውጤት የመለያ ምት አሸነፋ እንግዲህ ታሪክ ሰርታለች። በቀጣይም ከ5 ቀናት በኋላ ካዘጋጇ ሀገር ካናዳ ጋር ከባድ ጨዋታዋን የምታደርግ ይሆናል። ወደ ደቡብ አሜሪካዋ ሀያል ብራዚል እንለፍ። ብራዚል ከጃፓን ያደረገችው እጅግ አስደናቂ ጨዋታ 2-1 በሆነ ውጤት በማሸነፍ ወደ 16 ውስጥ መግባቷን አረጋግጣለች። ጨዋታው ግን ለጃፓኖች እጅግ ወሳኝ ነበር። በመጀመሪያው አጋማሽ ካይሹ ሳኑ ጃፓንን መሪ አርጎ የነበረ ቢሆንም ብራዚሎች ግን በካዝሚሮና ተቀይሮ በገባው በጋብሪኤል ማርቲኔሊ አማካኝነት ጨዋታውን ገልብጠው ማሸነፍ ችለዋል። ማርቲኔሊ የማሸነፊያውን ጎል ያስቆጠረው በጭማሪ ደቂቃ ላይ እንደነበረም ተመልክተናል። 95ኛው ደቂቃ ላይ ነው እንግዲህ ግቧን ያስቆጠረው 6 ደቂቃ ተጨምሮ። ጃፓን በዓለም ዋንጫው ታሪኳ 5 የጥሎ ማለፍ ጨዋታዎችን አድርጋ በ5ቱም ተሸንፋለች። የሚገርመው ደግሞ ከነዚህ 5 ጨዋታዎች በ4ቱ የተሸነፈችው ልክ እንደ ዛሬው በጭማሪ ደቂቃ በተቆጠረባቸው ጎል ነውና ይህም በጣም የሚያሳዝን ነው። በዘንድሮ የዓለም ዋንጫ ካናዳና ብራዚል በጭማሪ ደቂቃ ጎል በማስቆጠር ማለፍ የቻሉ ሀገራት ሆኗል። ከጨዋታው በኋላ ማርቲኔሊ ተሰማውን ሲገልጽም በልብ ያለውን ደስታ ለመግለጽ ቃላቶች ያጥሩኛል፣ የግብ እድል እንደማያገኝ ያውቅ ነበር። በብሔራዊ ቡድን ውስጥ ያለኝ ሚና በአርሰናል ካለኝ የተለየ ነው። ስለዚህ ጉዳይ ከአንቸሎቲ ጋር ተነጋግረናል። ቡድኑን በማሸነፌም ደስተኛ ነኝ ሲሉ ነው የተናገረው። ብራዚል በቀጣይ ለሩብ ፍጻሜ ለማለፍ እንግዲህ የኮትዲቫርና የኖርዌይን አሸናፊ የምትገጥምበት እድል ተፈጥሮላታል። አሁን ደግሞ ወደ ክለብ እግር ኳስ መረጃዎቻችንን እንሸጋገር። በእንግሊዝ ፕሪሚየር ሊግ ትልቅ ውዝግብ ተነስቷል። ቼልሲ የቀድሞ አሰልጣኙ ማሬስካን በከባድ ቃላት የኮነነበትን መግለጫ አውጥቷል። ማሬስካ የፔፕ ጋርዲዮላን ቦታ ለመተካት እንግዲህ ወደ ማንቸስተር ሲቲ ማምራቱ ራሱ ማንቸስተር ሲቲን በይፋ አረጋግጦታል መቀላቀላቸው። ነገር ግን ቼልሲ ያወጣው አንድ አነጋጋሪ መረጃ አለ። በዚህ ዝርዝር መረጃ መሰረት እንግዲህ ማሬስካ ገና ባለፈው ዓመት
በበጋ ወቅት ማለት ነው ጋርዲዮላን የመተካት ፍላጎት እንዳለው ለክለቡ አሳውቆ እንደነበር ይፋ አድርጓል። ክለቡ 5 ዓመት ውል እያለው በታህሳስ 2025 በፈረንጆቹ ዓመት አቆጣጠር ማለት ነው በአዲስ ዓመት መግቢያቸው ላይ እና በዛ ላይ በድንገት ስራውን መልቀቁ ክለቡን ክፉኛ እንደጎዳውና እንዳሳዘነው ገልጿል። በዚህም መስተጓጉል ምክንያት ቼልሲ 2025/26 የውድድር ዘመን በደካማ ሁኔታ በ10ኛ ደረጃ ላይ እንዲያጠናቅ ምክንያት ሆኖ ተመለከትን። ቼልሲ እንግዲህ ከዚህ ቀደም ሲነገሩ እንደነበሩት ምን ነበር መሰላችሁ? ቼልሲ ማሪስካን እንዳያሰናበተው ሆኖ ሲወራ፣ እንዲሁም ደግሞ ቼልሲ ለማሪስካ የካሳ ክፍያ መክፈል ነበረበት። ነገር ግን ማሪስካ ክፍያውን ሳይፈልግ እንደቀረ ነበር መረጃዎች ሲወጡ የነበረው። ግን አሁን ላይ ቼልሲ ዝምታውን ሰብሯል። ምክንያቱም ሲቲ ይፋ አድርጎታል እና እንደ ቼልሲ መግለጫ ከሆነ በማሬስካ ተከርተናል የሚል አይነት ነው ሀሳባቸው የነበረው። ገና የቀሪ 5 ዓመታት ኮንትራት እየነበሩት እኛንም ማገገም በማንችልበት ሁኔታ ነው ጥሎን እያወጣው የሚል ነው ሀሳባቸውን የገለጹት እና ያን የሆኑ ጥሎ ሲወጣም ከሲቲ ጋር ተስማምቶ በስምነት ጨርሶ እንደወጣም ራሳቸውም ይፋ አድርገዋልና በዚህ ሁኔታ ማገገም በማንችልበት ሁኔታ ነው የለቀቀን። በዚህም በ10ኛ ደረጃ ላይ እንድናጠናቀቅ ምክንያት ከነበሩ ነገሮች መካከል አንዱ ነው ብለው ተናግሯል። ቼልሲ በማሪስካ ድንገተኛ ስንብት ቢቆጣም ከሲቲና ከአሰልጣኙ ከፍተኛ የካሳ ክፍያ ወደ 17 ሚሊዮን ፓውንድ አካባቢ እንደሚያገኝ ታውቋል። ቼልሲ አሁን ማሪስካን በመተካት ዣቢ አሎንሶን አዲስ አሰልጣኝ አድርጎ መሾሙንና በሱ ሙሉ እምነት እንዳለውም አስታውቋል። ከማሪስካ በኋላ እንግዲህ የመጡት ሊያም ሮዚኒየር ምን ያክል ቡድኑን ማይሆን ነገር ውስጥ ከተውት እንደነበር ተመለከትን። ከዛ በኋላ ደግሞ በጊዜ አሰልጣኝም ተተክቶ ነበረ በ2-3 ጨዋታዎች። ግን አሁን ለዣቢ አሎንሶ አዲስ ቡድን ይሰራል፣ አዲስ እቅድ ይዞ መጥቷል። በዚህም እንግዲህ ቼልሲ በቀጣይ ውድድር ዘመን እንዴት ሊሆን ይችላል የሚለውን አብረን የምንመለከተው ጉዳይ ይሆናል። በመጨረሻም ወደ ሌላኛው የለንደን ክለብ ወደ ሰሜን ለንደኑ ክለብ አርሰናል እንሂድ። መድፈኞቹ በዚህ ክረምት የማጥቂያ ተጫዋቾቻቸውን የአጥቂ ክፍል ተጫዋቾቻቸውን ለማጠናከር እቅድ መያዛቸው ይታወቃል። የአርሰናል ዋነኛ ኢላማ ደግሞ የግሪኩ የዓመቱ ምርጥ ተጫዋች የሆነው ክርስቶስ ዞሊስ ነው። ዞሊስ እንግዲህ ባለፈው የውድድር ዘመን ለክለብ ብሩዥ 22 ጎሎችን አስቆጥሮ 28 ለጎል የሚሆኑ ኳሶችን አመቻችተው በመስጠት እንግዲህ አስደናቂ ዓመት ማሳለፉን ተመልክተናል። ታዋቂው የግሪክ ስፖርት ጋዜጠኛ የሆነው እንግዲህ ዲሚትሪስ የተባለ ጋዜጠኛ ለዲሚትሪስ ማናኮስ እንደተናገረው ከሆነ አርሰናል ይህንን ተጫዋች ለረጅም ጊዜ ሲከታተለው ቆይቷል ያለው። ማለትም አንድ ክለብ አንድ ተጫዋች ከመሬት ተነስቶ ማስፈረም አይችልም የለበትም። ምክንያቱም ይህ ተጫዋች ወደ እኔ ክለብ ቢመጣ በምን አይነት ደረጃ በምን አይነት መልኩ ሊጠቅመኝ ይችላል፣ ቡድኔ ላይ ሊፈጥረው የሚችለው አዎንታዊና አሉታዊ ተጽዕኖች ምንድናቸው የሚሉ አይነት ምርመራዎችን ማድረግ መቻል አለበት። በዚህም አርሰናል ይህንን ለማድረግ በሚያስችል ሁኔታ ቀደም ብሎ ክርስቶስ ዞሊስን እንደመለመለው ነው ይህ ጋዜጠኛም ይፋ ያደረገው መረጃ የሚያሳየው። ታዲያ እንደሱ መረጃ ከሆነ አርሰናል ተጫዋቹን ለማስፈረም ትልቅ እድል ይዟል። አርቴታ ብልጥና በተለያዩ ቦታዎች መጫወት የሚችሉ አጥቂዎችን ይወዳል ሲል ነው የተናገረው። ሌላው ከአርቴታ ጋር እንደምናውቀው ደግሞ አርቴታ የሚፈልጋቸው ተጫዋቾች ብዙ ጊዜ ግልጽ ነው ምን አይነት ተጫዋች ሊፈልግ እንደሚችል። እኔ በቃ የለየውበት ነገር ምንድነው? አንደኛውና ዋነኛው ነገር ቨርሳታይል የሆኑ ተጫዋቾችን ነው በቃ የሚፈልገው ከምንም ነገር በላይ። ማለትም አንድ ቦታ ላይ ከሚጮት ይልቅ 2-3 ቦታዎችን መጮት የሚችል ተጫዋች በአርቴታ ምን ያክል ተመራጭ እንደሆነ እናውቃለንና ክርስቶስ ዞሊስም በፊት ቁጥር በ9 ቁጥርም መጮት ይችላል። ያው ቪክቶር ዮኬሬስ ስላለ 9 ቁጥር ካቨርትም ስላለ 9 ቁጥር አታረጉትም። እንደገና ደግሞ እነሱ ስላሉ የግድ ፎልስኔንም ሆኖ መጫወት ይችላል። እንደገና ደግሞ ዋነኛው የሱ ብቃት የሚታወቀው ደግሞ መስመር ላይ ሲጫወት ነውና በዚህ አይነት መልኩ ክርስቶስ ዞሊስ ከአርሰናል ጋር ስሙ እየተነሳ ነው። ዞሊስ ደግሞ በአርሰናል ቤት ስኬታማ ለመሆንም ሙሉ ብቃት አለው ሲል ነው ይህ ጋዜጠኛ የግሪኩ ጋዜጠኛ እየተናገረ ያለው። ክለብ ብሩዥም ተጫዋቹን ለመሸጥ ዝግጁ በመሆኑ አርሰናል ጥያቄውን ካጠናከረ ዝውውሩ
በዚህ ክረምት የመሳካት እድሉ እጅግ ሰፊ ነው። የዛሬው የስፖርት መረጃዎቻችን እነዚህን ይመስሉ ነበር። ጀርመንና ኔዘርላንድስ ከዓለም ዋንጫው መውጣት እንዴት ይዟቸዋል? እንዲሁም ደግሞ በጣም ተወዳጅ ሀገሯ የሆነችው ጃፓን በብራዚል ተሸንፋለች። ብራዚል ወደ ቀጣዩ ዙር ማለፏን ተመለከትን። ማሪስካስ ቼልሲን ጥሎ ወደ ሲቲ መሄዱ ትክክል ነው ወይ? አርሰናልስ ዞሊስን ለማስፈረም ይችላል ወይ? ቢያስፈርምስ ምን ይጠቀማል? ሀሳባችሁን በኮመንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁ ላይክና ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። በቀጣይ እስከምንገናኝ ድረስ ሰላም።